እንኳን ደህና መጣችሁ። ዛሬ ከእናንተ ጋር የተገናኘንበት ዋና ዓላማ ሁለተኛውን የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን አስመልክቶ ጋዜጣዊ መግለጫ ለመስጠት ነው። ስለ ዝግጅቱ፣ ስለ ዓላማው፣ ስለ ጠቀሜታው፣ ዝግጅቱ መቼ የት እንደሚካሄድና በዝግጅቱ ማን ይሳተፋል የሚለውን ለማህበረሰቡ ተደራሽ እንዲሆን ለማድረግ ሲሆን ሀገራችን ኢትዮጵያ በታሪክ በተፈጥሮ ሀብት በብዛ ባህልና ብዛ ጥበብ እሴቶች የበለጸገች ታሪካዊ ሀገር ስትሆን በጥቁር ሕዝቦች ታሪክ ውስጥ በቅኝ ግዛት ያልተያዘች ቀደምት የስልጣኔ ምንጭ ሀገራት ከቀዳሚዎች የምትቆጠር ባለጸጋ ሀገር ናት። ሀገራችን እንደ ህብረ ብሔራዊ ስብጥሯ ሁሉ የኪነ ጥበብና ባህል ፈጠራዎቻቸውንም አይነት ብዙ ለመሆናቸው ዓለም መስክሯል። በሁሉም የሀገራችን ክፍል በተዋቡ ባህሎቻችን የሚገለጡ እልፍ ባህላዊ እሴቶችና በኪነ ጥበባዊ ፈጠራዎች የታደን ህዝቦች ነን። እንደሚታወቀው ሚኒስቴር መስሪያ ቤታችን ባህል፣ ኪነ ጥበብ ለሁለንተናዊ እድገት ያላቸውን የላቀ ፋይዳ በመረዳት ለዘርፉ እድገት የሚበጁ ፖሊሲዎች ተዘጋጅተው በመተግበር ትኩረት ሰጥቶ እየሰራ ይገኛል። በሀገራችን ለሁለተኛ ጊዜ የሚካሄደው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል የዚሁ አካል ሲሆን ዝግጅቱም ሀገራችን ኢትዮጵያ በፈጠራ ጥበቡ በኩል አኩሪ ባህሏን፣ ታሪኳንና የተፈጥሮ ጸጋዋን ለዓለም በተገቢው መንገድ በመግለጽ የዓለምን ትኩረት መሳብና ከውጤቱ ተጠቃሚ ለመሆን ለጠንካራ የህዝብ ለህዝብ ትስስርና አብሮነት እንዲሁም ለቀጠና ትስስር ለመጠቀም ያስችለናል። ጥበብና ባህል የህዝቦች ማህበራዊ መስተጋብር ለማሳለጥና ኢኮኖሚያዊ ትብብርን ለማጠናከር በባህል ዘርፍ ውስጥ የተሰማሩ አምራቾችና አገልግሎት ሰጪዎች የባህልና የጥበብ ምርትና አገልግሎታቸውን የሚያሳዩበት፣ የሚያስተዋውቁበት፣ የሚሸጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ጥበብና ባህል ለቀጠናዊ ትስስር በሚል መሪ ቃል የምስራቅ አፍሪካ ሀገራትን ጨምሮ ሁሉም ክልሎችና ከተማ አስተዳደሮች የሚሳተፉበት የባህልና ጥበብ ፌስቲቫል ኤግዚቢሽን ከመጋቢት 11 እስከ 14 2017 ዓ.ም ድረስ ባሉት 4 ቀናት በአዲስ አበባ ከተማ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለማካሄድ ቅድመ ዝግጅት ስራዎችን ጨርሰናል። የዝግጅቱ ዓላማን በተመለከተ የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ በምስራቅ አፍሪካ ሀገራት መካከል ህዝብ ለህዝብ ትስስርን ማጠናከር፣ የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ የባህል ዲፕሎማሲና ቀጠናዊ ትስስር እንዲጎለብት ምቹ ሁኔታን መፍጠር፣ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ማድረግ፣ ወንድማማችነትና እህትማማችነትን በማጎልበት ጥቂቶቹን ስራ ለመስራት ያክል ነው። በሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል ኮንፈረንሶች፣ የጥናትና ምርምር ሲምፖዚየሞች፣ የባህልና የዕደ ጥበብ አውደ ርዕዮች፣ የሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ሾው ትርኢቶች፣ ሙዚቃዎች፣ የፊልምና የቲያትር ፌስቲቫሎች፣ የመጽሐፍ አውደ ርዕይና የምስራቅ አፍሪካ ሀገራት ብዝሃነት የሚያንጸባርቁ ሁነቶች ይከናወኑበታል። በዝግጅቱም ኢትዮጵያን ጨምሮ ብሩንዲ፣ ኡጋንዳ፣ ሩዋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ እና ኬንያ ተሳታፊ ሀገራት ናቸው። ይህን ዝግጅት ለማከናወን እንግዲህ ከ6 ወር በፊት ዝግጅቱ የተጀመረ ሲሆን እስከ ዛሬ ወደ 8 የሚሆኑ ኮሚቴዎች ተቋቁሞ እያንዳንዱ ንዑሳን ኮሚቴ የራሱ ሰብሳቢ ያለው ሲሆን ዝግጅቱን እንግዲህ በደመቀ ሁኔታ ሀገራችንን በደንብ ለመሸጥ የሚመጡ እንግዶች፣ የውጭ እንግዶችም ከክልልም የሚመጡ እንግዶች በደንብ ተስተናግዶም ባህሎቻቸውን እንዲያንጸባርቁ 8 ኮሚቴዎች ተዋቅረው ነው ያሉት ማለት ነው። ለምሳሌ የመጀመሪያው የመድረክ ዝግጅት ኮሚቴ አለን።
ሁለተኛው የሎጂስቲክ ኮሚቴ አለን። እንግዲህ የመድረክ ዝግጅቱ እዛ እያንዳንዱ ሁነትን በሚመለከት ሳውንድ ሲስተሞችን ጨምሮ መድረኮችን ጨምሮ እያንዳንዱ ነገር ጥራቱን የጠበቀ ደረጃውን የጠበቀና የዓለም አቀፍ ስታንዳርድ ያሉ ሳውንድ ሲስተሞች በሚቀርቡበት ልክ እየተሰራበት ያለው ስራና ይሄም ደግሞ በሀገራችን ላይ ትልቅ ኢቨንት ኦርጋናይዘር የሆነ ዋፋ ይሄን ዝግጅት ኦርጋናይዝ ያደርግልናል ማለት ነው። የሎጂስቲክ ኮሚቴን ስራን በሚመለከት አጠቃላይ የሚመጡ እንግዶች መኝታ፣ መስተንግዶ፣ ትራንስፖርት እያንዳንዱን ነገር የሚያመላክት የሎጂስቲክ ስራዎችን የሚሰራ ኮሚቴ ነው። በዚህም ልክ ሁሉንም ጨርሰን አሁን እንግዶቻችንን ለመቀበል ዝግጅት ላይ ነው ያለነው። ቀጥሎ የኤግዚቢሽን ኮሚቴ እዚህ ላይ አለ። እነዚህ የኤግዚቢሽን ኮሚቴ የምንለው ደግሞ በሀገራችን ላይ የሚሰሩ አጠቃላይ ሁሉንም ክልልና ሁለቱንም ከተማ አስተዳደር ያማከለ የጥበብ ስራዎች፣ የእደ ጥበብ ምርቶቻችን፣ ባህላዊ መድኃኒቶቻችን፣ ባህላዊ ምግቦቻችን፣ ባህላዊ መጠጦቻችንን ሁሉም በሀገራችን ላይ አሉ ብለን ለዓለም መታየት አለበት ወይ ደግሞ በዚህ ቀጠናዊ ትስስር ላይ መታየት አለበት ብለን ያሰብናቸውን ምርቶች የምናቀርብበት ስለሆነ ይሄም ያንዳንዱ የሚሳተፍበትን ነገር አሳውቆን ይሄም በዚህ ልክ እየተሰራ ነው የሚገኘው። ሌላው የሚዲያ እና ኮሚኒኬሽን ነው። እናንተንም ጨምሮ ከባለፈው ሳምንት ጀምሮ ይሄ ስራ እየተሰራ መሆኑንና ሁሉም ህዝብ ደግሞ ለሁሉም ህዝብ ተደራሽ እንዲሆንም የመስራት ስራ ጋር ተያይዞ ያሉ ነገሮች እናንተንም እንግዲህ በዚሁ አጋጣሚ እያመሰገንኩ ነው እና ማልፈው ይሄም ስራ በሰፊው እየተሰራ የመጣበት ስራ ነው። ሌላው እንግዲህ ይሄን ዝግጅት በመናከናውንበት ጊዜ ሁለት ቦታዎችን ነው እዚህ ጋር መረዳት ያለብን። ብሔራዊ ቲያትር ላይ የፊልምና የቲያትር ፌስቲቫል አለ ማለት ነው። እዛ ኮንቬንሽኑ ላይ ሌሎች ትርኢቶች እየተሰሩ እዚህ ጋር ደግሞ ብሔራዊ ቲያትር ላይ የራሱ የሆኑ ቀናቶች አሉ። በዛው መሰረት በሀገራችን ላይ ያሉ የተሻሉ ፊልሞችና የተሻሉ ቲያትሮች ተመርጠው እሱ ዝግጅት ላይ ነው ያለውና በዛ ልክ ተመልካቾችም እዛ ሄደው ብሔራዊ ቲያትር ላይም እንዲታደሙ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ሌላው የሙዚቃ ኮሚቴም አለን። እንግዲህ የሙዚቃ ኮሚቴ ላይ የተለያዩ የሀገራችን ሙዚቃዎች በህፃናትና በወጣቶች የሚሰሩ የሙዚቃ ስራዎች እንደዚህም ደግሞ አንጋፋ የሆኑ ሙዚቀኞች ሙዚቃቸውን የሚያቀርቡበት እንዲሁም ኢትዮ ጃዝ በጋሽ ሙላቱ አስታጥቄ የሚታወቀው ኢትዮ ጃዝን ጨምሮ እነዚህ ስራዎችም ኦልሬዲ ዝግጅቱ አልቀው አሁን ለመታደም ብቻ እየጠበቅን ነው ያለነውና እነዚህ የመሳሰሉ ኮሚቴዎች ወደ ስራ ገብቶ ስራችንን አጠናቀን አሁን የምንጠብቀው አጠቃላይ በተቻለ መጠን ክልሎች እንግዲህ የባህል ቡድኖቻቸውን ይዞ ይመጣሉ፣ እነሱ ይታደማሉ። የአዲስ አበባ ማህበረሰብ ደግሞ በተቻለ መጠን መጥቶ አብረን ታድመን ባህሎቻችንን እንግዲህ ገጽታውን በደንብ ለዓለም የምናሳውቅበት ስለሆነ በዚሁ አጋጣሚ ሁሉም ማህበረሰብ በተቻለው መጠን እንዲገኝልን ጥሬን ነው ማስተላልፈው። ምናልባት እኔ ያልጠቀስኳቸው ጉዳዮች ካሉ ወንድሜ ወይ ደግሞ አቶ አህመድ እዚህ አጠገቤ ስለተገኙ በሳቸው በኩል የሚጨመር ነገር ካለ ለሳቸው እድል እሰጣለሁ። አመሰግናለሁ። እንግዲህ እንደተባለውም የዚህ ዝግጅት በዋናነት ከሌሎቹ ፌስቲቫሎች ለየት የሚያደርገው ድንበር ዘለል ስለሆነ ነው። ቢዮንድ ባውንደሪ የሆነ ፌስቲቫል ነው። የሚመጡ ሀገራት 8 ናቸው። የሚመጡትም ሚኒስቴሮች፣ የባህል ቡድኖች፣ ሰዓሊያን፣ ሙዚቀኞች እና የባህል ቡድኖቻቸው የታወቁ የባህል ቡድኖቻቸው ናቸው። ስያሜ ያላቸው ለምሳሌ ከኡጋንዳ ካልቸራል ሌጋሲ ግሩፕ የሚባል ይመጣል። እንደዚሁም ከሩዋንዳ የናሽናል ባሌታቸው ይመጣል። የብሩንዲ እንደዚሁ ናሽናል ድራማቸው የሚመጣ ሲሆን ሰዓሊዎቻቸው ታዋቂ ሙዚቀኞቻቸውን በዚሁ መድረክ ላይ ይገኛሉ። በዋናነት ከሚከናወኑት ኩነቶች
ሁሉም የየራሳቸው የውይይት መድረክ አላቸው። ለምሳሌ ፊልም ፌስቲቫል የየራሱ በፊልሞቻችን በምስራቅ አፍሪካ ፊልሞች እድገት ላይ አነሳስ ላይ የራሱ ውይይት አለው። መልእክቶችም አላቸው። ለአብነት ስለ መጽሐፍት ፌስቲቫሉ ሌት አፍሪካ ሪድ ወይም ደግሞ የምስራቅ አፍሪካ ታንብብ የሚል መነሻ ያለው በአብዛኛው የአርብቶ አደርና የእርሻ ማህበረሰብ ስላለበት ያንን ትራንስፎርም ለማድረግና ለማነቃነቅ የሚያስችል ትልቅ ዝግጅት ነው በራሱ ማለት ነው። የህዝብ ተሳትፎን በተመለከተ እንግዲህ ከአርብ ጀምሮ መክፈቻ ስነ ስርዓቱ በአዲስ ኮንቬንሽን ሴንተር ከቀኑ 8 ሰዓት ይሆናል። ከዛ በፊት ፓሬድ ይኖረናል። በዛው አካባቢ ላይ ከአንደኛው ከሰሚትን የምታውቁት ከሆነ ከፍየል ቤት ወደ ኮንቬንሽኑ ይሄዳል። ሁለተኛው ደግሞ ከሳሌም የሚባል ሆቴል አካባቢ ወደዛ ይመጣል። በሁለት አቅጣጫ ወደ ፓሬድ የሚካሄድበት ይሆናል። በፓሬዱ ላይም እንደዚሁ ሰርከሶች፣ ማርሽ ባንዶች፣ የመከላከያና የፌዴራል ፖሊስ፣ የየሀገራቱ ካልቸራል ቡድኖች፣ ከክልል የሚሳተፉ የተለያዩ የባህል ቡድኖች እና የተለያዩ አካላት የሚሳተፉበት ትልቅ ፓሬድ ነው የሚሆነው። ይሄ የራሱ ትርጉም ያለው በቀጣይም ወደ ፌስቲቫል ሊቀየር የሚችል ትልቅ ትዕይንት እንደሚሆን ይጠበቃል። ይሄም ለህዝብ እንዲደርስ የምንጠብቀው ጉዳይ ነው። በዚህ ረገድ ትልቅ አጋር ሆነው ሲያገለግሉን የነበሩት አንደኛ የውጭ ጉዳይ ሚኒስቴርና ሚስዮኖቻችን በየሀገሩ ያሉ ሚስዮኖች በዚህ ስኬት ትልቅ አስተዋጽኦ አድርገዋል። እንደዚሁም ደግሞ ማህበራት፣ ክልሎች እና የተለያዩ ስመጥር የሆኑ ድንበር ሊሻገሩ የሚችሉ አቅም ያላቸው የልማት ድርጅቶች ከዚህ ከኛ ጎን ሆነው እየሰሩ ነው ያሉት። እንግዲህ ፋይዳውን ስንመለከተው ፈርጀ ብዙ ፋይዳ አለው። በቀላሉ በአካባቢው ላይ ትልቅ የኢኮኖሚ ንቅናቄና የገበያውን የሚያደራ እንደዚሁም ደግሞ አሁን እየመጣ ያለውን በዓል ስንመለከተው ከሁለቱም ሃይማኖቶች አንፃር ፋሲካም ቅርብ ነው፣ ረመዳንም ቅርብ ነው። ለነሱ ሸማቹን የሚያነቃቃ ትላሉ ከጅቡቲ የሚመጡ ሃንድ ክራፍቶች፣ ከሩዋንዳ የሚመጡ ሃንድ ክራፍቶች ገበያ ላይ የሚቀርቡበት ነው። እነዚህ ለሽያጭ ይቀርባሉ። የኛም ደግሞ የተለያዩ አምራቾች የገበያ እድል የሚያገኙባቸው እንደሆነ ታሳቢ ይደረጋል። ይሄንን ቀጣይ አድርገው ለመስራትም አንደኛው ይሄ መድረክ ከፌስቲቫሉ ባሻገር በቀጣይነት ሰስቴናቢሊቲ እንዲሆን ከማድረግ አንፃር የሚኒስቴሪያል ሚቲንግ ይኖራቸዋል። በዛ ላይ ከሚወያዩበት ጉዳይ አንዱ ይሄ የምስራቅ አፍሪካ የጥበብና የባህል ፌስቲቫል በቀጣይነት በቋሚነት የሚሰራበትን አግባብ የሚመክሩበትና ለዚህም የሚሆን የጥናት ሰነድ ተዘጋጅቶ ተልኮላቸው ወደ ውይይት የሚገቡበትና አንድ ሀሳብ ምናልባትም ቴክኒክ ኮሚቴና አብይ ኮሚቴ ስትሪንግ ኮሚቴ ተቋቁሞ ወደ ስራ የሚገባበት እንደሆነ ይታመናል፣ ይጠበቃል። በዝግጅቱ ላይ እንግዲህ በኮንቬንሽን ሴንተር ላይ ብዙ ስራዎች ይሳተፋሉ። ከኛም ሀገር በጣም ታዋቂ የሆኑ በዓለም አቀፍ መድረክ ላይ በአንድ ዝግጅት ላይ ቲኬቶቻቸው ሶልድ አውን የሚሆኑ እንደነ ኢትዮ ጃዝ ዶክተር ሙላቱ አስታጥቄ የሚሳተፉበት ትልቅ ድርጅት ነው። ተሳታፊዎች በተመለከተ ከፌዴራል የክልል አመራሮች፣ አምባሳደሮች፣ ዓለም አቀፍ ተቋማት፣ ወጣቶች፣ ሴቶች፣ የሀገር ሽማግሌዎች እና በአካባቢውና በከተማው የሚኖሩ መላው ህብረተሰብ ይሳተፉበታል ተብሏል። ይህም ስትራቴጂ ተነድፎበት እየተሰራ ያለ መሆኑን ለመግለጽ ያህል ነው። ከዚህም ባሻገር ከመክፈቻው እለት በኋላ ሁሉም የህብረተሰብ ክፍል እንዲያው በነፃ እንዲያው ክፍት የተደረገ መሆኑን ወዲሁ ለናንተ እና ለ4 ቀን የሚቆይ ከሐሙስ እስከ እሁድ የእሁዱ ማጠቃለያ ዝግጅት ይኖራል ተብሎ ነው የሚታሰበው። እንግዲህ ሚዲያዎችም እዛ ቦታ ላይ በመገኘት ዘገባዎችን የመስራት ቃለ መጠይቆችን የማድረግ እንደዚሁም ፕሮግራሞችን የመስራት የሚዲያ የማህበራዊ ሚዲያ አንቂ አካላትም በዚህ ላይ እንዲሳተፉና የህዝብ ለህዝብ ትስስሩን ውጤታማ እንዲሆን የማድረግ ስራ ይጠበቃል የሚለውን ትንሽ ለማከል ፈልጌ ነው። አመሰግናለሁ። እሺ፣ ከሌለ ጥሩ ነው። ምን ያህል ተሳታፊ አለው በውጭ ሀገርም በሀገር ውስጥም ለሚለው ከውጭ ሀገር እንግዲህ በሚኒስትር ደረጃ ወደ 8 የሚሆኑ ሚኒስትሮች ኮንፊርም አድርገዋል ለመምጣት ነገ ነው የሚገቡት። በተሳታፊ ደረጃ ደግሞ የባህል ቡድኖች ወደ 150 የሚሆኑ ባህል ቡድኖች ከውጭ ሀገር ከምስራቅ ከኢስት አፍሪካ ይመጣሉ ማለት ነው፣ ከምስራቅ አፍሪካ። እነዚህ እንግዲህ እንደየኮታ ሰጠናቸው በየሚያቀርቡት ባህል
ዘርፍ አይነት ያቀርባሉ። በሙዚቃም ይቀርባሉ። የእደ ጥበብ ምርቶችንም ይዘዋል። ወንድሜ ቅድም በጠየቀው ማለት ነው። የተለያዩ የባህል መድኃኒቶችም ይቀርቡበታል። አለን የምንላቸውን የባህል ስራዎችን በእለቱ እናቀርባለን ማለት ነው። ስለዚህ በዚህ ዘርፍ ነው የሚቀርበው። ፊልምን በተመለከተ እኛ እንግዲህ የኢስት አፍሪካ ካል የኢትዮጵያንም ጨምሮ የነሱንም ጨምሮ ነው እንዲቀርብ የምንፈልገው። ግን እስካሁን ድረስ ፊልም የላኩት አንድ ሀገር ብቻ ነው። ስለዚህ እሱን አካተን 3 ኦኬ አዲስ ኮንፊርም ያደርጋሉ። ወደ 3 ሀገራት ፊልማቸውን ልኳልና ሊንኩን በዛ መሰረት የነሱንም ይጨምራል ማለት ነው። ያካተተ ነው። የተለያዩ ዝግጅቶች አሉ። ቅድም ስንገልጸው ሙዚቃ በጣም አዝናኝ የሆኑ አስተማሪ የሆኑ ዝግጅቶች ናቸውና ባህሎቻችን፣ ሙዚቃዎቻችን ለምሳሌ አሁን ከየክልሉ ያሉ የባህል ቡድኖች እንደየክልሉ ተጨባጭ ሁኔታ የተለያየ ባህል እንትን ነው የሚያቀርቡት። ውዝዋዜዎች ሊኖሩ ይችላሉ እዛ ላይ። ስለዚህ ብዙ ነገር ነው የሚቀርበው። ፋሽን ሾው ከሁለቱ ከኢስት አፍሪካም እንደ ሀገርም በክልልም ያሉ ፋሽን ሾዎችን እንዲቀርብ ነው እንግዲህ ቅድመ ዝግጅት እየተሰራ ያለው ማለት ነው። ስለዚህ በዚሁ እንጨርሳለን። በእለቱ ግን እንድትገኙ ተደራሽ እንድታደርጉ በዚሁ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። እናመሰግናለን።